ነው ማስቀረሽ እና በየቪዲዮ ስም በየትኛው ደቂቃ ነው እንደዚህ ያለችው እያላችሁ ጥፍራችሁን ዶማ አድርጌ ነው ማስቀራችሁ። ግን እኔ እንኳን በራሴ የራሴን ቪዲዮን እንደዚህ ፈልጌ የራሴ ቪዲዮ ላይ መፈለግ ይሰለቸኛል። የራሴ ዩቲዩብ ላይ የራሴ በስንተኛው ደቂቃ ላይ ነው ምን ያልኩት ብዬ ለሃይላይት ሄለቺ ቦታ እኮ ታስቃል ስለም ለሃይላይት አትለቂም ነው ይላሉ። ለኔ ጥሩ ነገር የሚያስቡ ልጆች አሉ እና ማን ነው ይኑ ለሚፈትሸው እላለሁ። ለራሴ ግን ስለሚያስቡልኝ ቴንኪው እላለሁ። እኔ እንደዚህ አይነት ነገር ከራሴ ቪዲዮ ይሰለቸኛል ነው የምላችሁ። ለምን 10 ሰዓት 11 ሰዓት ነው የምንቀመጠው። ከዛ ቪዲዮ ዩቲዩብ ላይ የኔ ዩቲዩብ ስደተኛ ነው ማረጋችሁ። የኔ ዩቲዩብ እንደዚህ ቆይ ሰከንድ ተመለሽ ወደኋላ ስትሉ ዶማ ነው ማረጋችሁ። ምድረ እጃችሁ ራሱ የወባ በሽተኛ የሚመስል ሰዎች ማለት ነው። የሆነ ያ እኔ ኮሶ መስላችኋለሁ መሰለኝና ወጣን ምናምን ይላል። ልቃ ያ ሀና ቡርዲ መጀመሪያ እስቲ ቀንድብሽን ነጭ ሽንኩርት ሽበት። ይሄንን ነጭ ሽንኩርት ሽበት። እስቲ ምን ነው የሚባለው በአማርኛ? ሽፋሽፍ አውጪ እስቲ መጀመሪያ ከኔ ጋር ለማውራት ጥቁረት የሚያስጠላ ጥቁረት። በዛ ላይ ደግሞ ቀንድ ይሄ እንኳን የሌላት ሴትዮ የእውነት የድሮ ርካሽ ሸርሙጣ ነው የምትመስለው። የድሮ ርካሽ ሸርሙጣ ያ የሆነ ጫት ገዝተውላት ለሁሉ ሰው የምትከፍት የለችም። አንድ ሉሉ በመታሽ ቁጥር ችግር የለውም መረና ንፋና ሂድ እኔ ጫት አልፈልግም የለ። ከዛ ነገ በርጫ ከሌላት ብሬን አምጡ ብላ ድንጋይ ይዛ የምትሮጥ ሸሌለችም። እሺ እንደዛ ነው እናቲቱ ከካብልቃ መለኪያው ሁላ ምንድነው? እኔ ወንድ ካየኝ ይሻፍዳል፣ አንቺ ላይ አይሻፍድም። ታዲያ የማንም ገጣጣኒ ላይ ሻፈዳል ሻፈድም ነባቱ ያደርግልኛል። ይሁን ገጣጣ ነውና የሚያስጠላ ሰው ወድሻለሁ ሲለኝ ራሱ ነው ደሜ ነው የሚፈለው። ግን በእነሱ ስሜት ላይ ምንም ማድረግ ስለማልችል ብቻ ያ መብታቸው እጄን ጥምዝዝ ያደርገኛል እንጂ ይሁን በጣም ነው የምቃጠለው። እከካም ልቃ ቤላዬ ያ ማን እንዳገር ቴንክ አሁን ወንድ ልጅ ቀውሊተኛ ከፈለገ እዛች ነጭ ቅማል ጋር ይሄድ፣ ሊቆም ከፈለገ እኔ ጋር ይምጣ ትላለች። ጋይስ የማንም ጥንብ አንሳውላ ማለት ገባች። ቆመ እንደ ሚሳኤል ተተኮሰ ለምን አይፈነዳም? ጋይስ እንደ ኤርታሌ ከፈለገ ምን ያደርግልኛል? እኔ ህይወቴ ላይ ለውጥ ካላረገ እንዲህ ታክ 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 እያለ እንደ ሽሮ ቢንተከተክ ምን ያደርግልኛል? እኔ አሁን ወንድ ሩቅ ያለ ሰው እንዴት ህልሙን እኔ ሰው አሻፍዳለሁ ብሎ ያልማል? ጋይስ ያያ ምን ዝሬ ይላል እኮ እኛ እንኳን ያው ሃይማኖት ስለሌለን ነው። ጸጉር ማሳየት ራሱ እኮ ለኛ ኃጢአት። ሰው እንዳይሳሳት ሰው በእኔ ይሳሳታት ተብሎ ሰው እንዴት ፕራውድ ይሆናል? የኔ ልጅ አንድ ቀን ቅጣት ስቀጣ ትዝ ይላችኋል። ቅጣት ስቀጣ ደነስኩኝ እና ስደንስ ዩቲዩብ ላይ ነበርኩ ሚዩት አርግቼ ዘፈኑን እና ቴሌቪዥን ላይ ሁሉ ቀን ቴሌቪዥናችሁ የለመደው ነው ኔክስ የሚያመጣው። የኔ ዩቲዩብ መጣና እንዳጋጣሚ ልጄ እየደነስኩ አየኝ። ከዛ ማማ ለምን ይደነሽዋል? ትልቅ እንትን ውስጥ ገባው። ለካ እንደዚህም አለ ነው አልኩት። ቲክቶክ እንደዚህ አይደለ የሆነ እንደዚህ ስትጫወት ያሸነፈ ሰው ይቀጣሃል ምናምንና ደንሺ ሲለኝ ነው የደነስኩት ምናምን እና ሙዚቃ የለውም ሲለኝ እንትን እንዳይመጣ ኮፒ ምናምን ያውቃል። እንደዚህ ነገር በጣም ከኔ የበለጠ ያውቃል ማለት ኮፒራይት ምናምን ህጉን ያውቃል። ለደነስኩት ፋኒ ቆሞ ላስደነሰኝ ራሱ ሲጠይቀኝ በጣም ነው የሆነ ነገር ምናምን አልኩኝ። አሁን ባለፈው ጠጥተን ወጣውኝ አይደል? ስንደንስ አልነበረም? ደስ የሚለው ነገር ዩቲዩብ ላይ ያለ። እሺ እንግዲህ 4 ልጆች ያላት ሴትዮ ይሄ ሙሙ የእውነት ነው ብላ እንደዚህ ተነካኳለች። ያያችሁ ስጋው ጥርሙስ ሲል አርቲፊሻል አይደለም። አሁን የኔና የባቢሎን ጸብ የሚሆነው አርቲፊሻልና ኦሪጂናል ሙሙ በሚል ነው ብላ ቂጧ እንደዚህ አድርጋ እንደዚህ ነገር ሺት ግማታ ለደነስኩት ኖርማል ዳንስ እንኳን እንደው
ራሴ እንትን በጣም ያደነቁኝ እንደው ስነ ስርዓት ያለው ዳንስ ልጅሽ አሁን እንደዚህ ቢያይ ምን ብለሽ ልትመልሽለት? ምን እናንተን ላበላ ብዬ ነው ለእናንተን ታዲያ ምን ላብላችሁ ነው የምትይው? ያንን ዘፈን እንኳን ኤክስፕሌኔሽን ማድረግ በጣም የሆነ የለም ማስረዳት ራሱ ለራሴ ለካ ያለ ምናምን የሆነ ግሩስ ገብቼ ግን ነገርኩት። ከዛ ምናምን ብሎኝ የሆነ ነገር ይዞ ወደ ክፍሉ ገባ። ለምን እኔ እንደዚህ አይቶኝ ያውቅማ። እንደዚህ ሚዲያ ላይ ቁጭ ብዬ ሳወራ ምናምን ያየኛል። ምን እንደምል ባይገባውም ማለት ነው። ገባችሁ? ያ ዳንስ እንግዲህ ገርሞት ከጠየቀኝ አስባችሁታል? እሙሙ እንደዚህ ልጆች ሲጠይቁ ቆንጆ ተሳዳቢ በሆን ይሻለኛል። ግን የእውነት አስባችሁታል? ይኸው የኔን እንትን ምናምን ይኸው ዮኒ አየህ ወገቤ ናይ ዮኒ እኔ ላይ ሴጋ ቢመታ ምን ይሰራልኛል? ህይወቴን ይቀይርልኛል? እንደውም እቃውን ነው የሚያቃጥለው። ምን ዚስ ኢዝ ፕራውድ? የመጨረሻ ህልምሽ የኔ ቆንጆ ሰው እንዲልሽ ነው የምትፈልጊው። ምክንያቱም አስቀያሚ እየተባልሽ የተተፋብሽ ሰው ስለሆንሽ በልጅነትሽ አንቺ አመዳም አንቺ ዱቄታም ስታስጠላ ከጥቁረቷ አይ እንትን ጥቁር ሰው ደስ ይላል ጋይስ ከእንትን ነው። የእሷ ግን ይሄ እንኳን የላትም። የአይን እንትን ሽፋሽፍ እንኳን የላትም። በዛ ላይ መንቃራ ልቀራ የማንም እግሩን ያልታጠበ ኩሊ ሁላ የሚወጣባት ሴተኛ ዳር የለችም። እንደዛ ነው የኔ ቆንጆ ለመባል ለውላ መሟሟት በሽቲያ። ልጆችሽን አስቢ። ስለኛ እኛን እያሰብሽ እዚህ ላይ ሪያክት አታርጊ እሺ። ልጆቼ ቢያዩትስ ምን ብዬ መልሳለሁ ብለሽ አስቢ። ሌላ ነገር ላይ ተሳደቢ ጮይ ምናምን ችግር የለውም። እሙሙይ ማሪ ሰው ይሻፍድብኛል። የማንም እከካም ድንፋታም ልቃሚ ጥርሱን በሁለት ቀን ፍቆ የማይጨርስ ሰነፍ እኔ ላይ ሴጋ መታል መታ ምን አባቱ ያደርግልኛል? ገቢ ይሆነኛል? ምን ያደርግልኝ? ጥቁር መባልን የምታፍሪ ሰው ነሽ። በማንነትሽን የምትሳቀቂ አንዷ ባርች ብላ ስጽፍላት እንትና ተወራጨች። ባርች ደስ የሚል ስም ነው። የሚገርማችሁ እኔ ሰው ባርች ብለው የሚጠሩ ልጆች ደስ ነው የሚሉኝ። እግዚአብሔር ሻንቆ ባርች የሆነ ስም ደስ ይላል። እንዴት እንደምትጠላው ገስ እንዴት እንደምታፍር አይ ሰው አሁን ቀዮ ሲባል ይናደዳል። ልቃሚ ኮንፊደንስ ያላት ለመምሰል ደግሞ ትወራጫለሽ። የሆነ የለም ደንታቢስ ለመምሰል እንዴት ያለሽ ኖ እያንዳንዱ እንቅስቃሴ ከንትን ጀርባ የሚያነጫንጭሽ ነጭናጫ በህይወትሽ ምን መሆን ነው የምትፈልጊው? ቆንጆ መባልን ነው የምትፈልጊው። በስተት እንኳን ወልጋዳ ልቃሚ ሳሰክሪ ኑሮ ያሰከረሽ ኮንፊደንስ ማጣት ያሰከረሽ ሰዎች እከካም ልቃሚ ካንጂ ከነሳል ጀሪዋ ከነ ምናምን እንትና ማነው ባቢሎን ትስባለች። ወንበር ላይ ብትቀመጪ መኪና ውስጥ ብትቀመጪ ቂጥሽን ራሱ ሱሪውን ትንሽ ቀደድ አድርገሽ እንደዚህ ብታወጪው ራሱ አስቢም። በነገራችን ይሁን ልቃሚ ንፍጣሚ የሰካራ ማንጠባጠቢያ ያንሽ ሴት። እኛ ድሮ ዝናብ ሲዘንብ ቦምባ ስለሌለ ባሊዘ ነው ዝናብ ሲዘንብ የምንሄደው። እንጥብጣቤ እንጮሮሮ ነው የሚባለው። እንጮሮሮ ፍለግ የሰካራ መንጮሮሮ ማጠራቀሚያ ያንሽ ሴት ልቃሚ። ይሄ ቤርሙዳ ቀይጥሽን ሀበሻን ልታሳስቺ እንዳትሄጂ። ሀበሳ ቢሳሳት ቤርሙዳ ገብቶ ሊጠፋል። እኛ ደግሞ የእኛን ልጆች መፈለግ አንፈልግም። እንደዚህ በባትሪ አንፈልጋችሁ። እዛው የጀመረው ናይጄሪያ እዛው ይጨርስሽ። ልቃሚ ንፍጣ ማንም ናይጄሪያ ይተፋበታል። ይመጣና እዚህ እንትን ያደርግ። የእኛ ልጆች አባ አንቺም ሂጂ ወደ ናይጄሪያዎቹ እኛም እግዜር አለን ለምናምኖቹ ብሏል አባ ለሀበሻዎቹ። እካካም ልቃሚ ነፍጣ ይህ ስታስጠላ። እዚህ ቅንድቡን የጨረሰ አይጥ የመሰለ ሴት ትልቅ አይጥ የለም ያውረት ደግሞ ሰው እንዴት ጋይስ ሌላ ነገር ይሳደብ እኔ እንትና ይሻፍድብኛል ምናምን ይባላል። እኔ አሁን አክሊሉ ሴጋ እየመታብኝ ቢውል ምን ያደርግልኛል ጋይስ? ምን ያደርግልኝ?
አንቻና ቡዳና ቡርዲ የምትባይ ሴት ቡዳ ነሽ። ቡዳ ነው አመድ ላይ ሲንደባለል የሚውለው። ይሄ የለም እከካ ምን አይነት ቀንዝራን ብትሆኝ ነው ዓለምን ሁላ የምትለኪው? እንትና ያሻፍድብኛል፣ እንትና ምናምን ያደርግብኛል። ሆኬርስ ጋይስ ትልቁ ቁም ነገር ሰው ከአንቺ ጋር እንዲኖር ማድረግ መቻልሽ። ከኔ ጋር ማንም ሰው ፎቶ ተነስቶ አሻራውን ጥሎብኝ ተፍቶብኝ ሊሄድ ይችላል። ማንም ሰው ተፍቶብኝ ምናምን ሊሄድ ይችላል። ትልቁ ቁም ነገር ግን አንድ ወንድ ከኔ ጋር ከዘራው ይዞ እንዲኖር ማድረግ ነው ትልቁ ቁም ነገር። እንደዛ አይነት ህይወት ካላጋጠመች ደግሞ ከማይሆን ውካታ ጸጥታ መዝናኛ ነው ይላል ያገሬ ሰው። ጸጥታ ምርጫ ደስ ይላል። ጸጥ ያለ ቦታ ላይ ሰው ሄዱ እንኮ መናፈሻ አካባቢ ይዝናናል። ገባችሁ? ግዴታ በየባር ምናምን ብቻ አለም ደስታ ያለ ጸጥ ያለ መናፈሻ ጭር ያለ ባህር ዳር ምናምን መዝናኛል። ገብቶሻል? እከካም ልቃል ሸርሙጣ እብድም ተሆኖ ሰው ሸርሙጣም ሲሆን በጣም ነው የሚከብደው ጋይስ። ሁለት ደብል ስታንዳርድ እብድ ሸርሙጣ አስባችሁታል? ያገኘችው ወንድ ሁላ እንዴት አይነት ወሲብ ከሱ ጋር እንደምታረግ ኢማጂን ታደርጋለች ጋይስ። ኢማጂን ምን አይነት እዚሁ አርተሽ እዚሁ በልተሽ እዚሁ ተነፍተሽ እንደምትኖር የሚያስታውቀው ከአዲስ ባሏን ወስደሽ ከሱ ተነፍተሽ እንደገና ተመልሰሽ ከአዲስ ጋር ጓደኛ ናቸው። አዲስ ሌላ ህይወቷ እንደቀጠለ ነው። አንቺስ ገና እና አክሊሉ እንዲሻፍዱብሽ እንደዚህ ዳቦ ያላበጠም እንዲህ ትነኪዋለሽ። ቤርሙዳ አምሙሽ እጅሽን ውጦ እጅሽን ፍለጋ ራሱ እንዳትንከራተቺ ነው የምነግርሽ። ያለስ አይጥ ልቃን አመዳማ አይጥ ታውቃላችሁ? ከአመድ ውስጥ የማይጠፋ አይጥ ታውቃላችሁ? ይሄ ወጡስ ምናምን የሚገባ አይጥ እኮ ወዛም። ይሄ አመድ ውስጥ ብቻ ትትቱ የሚል የለም። ልቃን አገልግሎቱ ያለቀ አህያ የመሰለኝ ሴት ስታስጠላሲ ይሁንት። ሌላ ስድቦች ምናምን ናውጋር ኦኬ ስትላል ግን ሰው ይሻፍድብኛል ብሎ ሰው ይወራረዳል። ጋይስ ሰው እንዴት ቅንዝራም የማንም ቆሻሻ ማራገፊያ ለመሆን የመጨረሻ ህልሙ ያደርገዋል? እሺ ጋዴሚት ስንት ደደብ ሰው ስንት እንትን አሰዳቢ ያለ። እሺ ስታስጠላ። አሁን አዲስ አበባ ልጅ ነኝ ምናምን ትያለሽ። አዲስ አበባ ስትሄጂ ሁሉ ሰው ጣቱ እንደዚህ ይዞ ነው የሚጠብቅሽ። እቃሽን ደሞቅ ለማድረግ እንደዚህ እስቲ አርቲፊሻል ነው ስጋ ነው ለማለት። ምክንያቱም ራስሽ ኢንቫይት አርገሽ ልክስክስ። እኔ ሰዎችን ሄለን ወይ ትፎግራለች ወይም ደግሞ የተበጠረቁትን ሰዎች ማንነታቸውን አምጥታ ታዋረዳለች የሚለኝ ሰው ነው እንጂ ያለው ሄለን ትሸርሙጣለች የሚለኝ ሰው ነው የለም። እናቴ ትሙት በዚህ አልታወቅም። ሄለን ልካቸውን ንገሪልኝ የሚል ሰው ብቻ ነው እኔ በሪ ላይፍ ራሱ የሚያጋጥመኝ። ይሁን ትሸርሙጫለች የሚለኝ ሰው ነው በሪ ላይፍ የለኝ እንደዚህ አይነት እሺ። ይሁን እከካ ከሚዲያ ጀርባ እኮ የሚያይ ጋይስ 10% እኮ አይሆንም ደህና ሰው ጋይስ። ሌላው እኮ ጥርሱን እንደዚህ ከብርጭቆ እንደዚህ ያደርጋል። ጋቢ ለብስና ውይ እቺ ልጅ እያለ ነው የሚሰማው። ከዛ ደግሞ ያው ስሜት ትንሽም ቢሆን የዶሮ አይነት ወሲብ ቢሆንም ይመጣል። እዛ ወንበር ላይ ውጭ ብሎ እቺ ያስጀመረች እያለ የሚያሻሽ ሰው ነው ያለ። ሺት ጋዴም ሺት ያው ደረቱን ተርከክ ያርገ ምናምን እኮ ያው ነው ጭራም ያራግፉላ ነው ያለው። ጋይስ ጋዴም መሸምገል ሌላ ነገር ሆኖ አይደል።
በቃ ጊዜያቸው ቦታቸው አይደለም ለማለት ነው። ገባችሁ? ቦታቸው አይደለም። አጉሎ ዝም ብለህ የምትደክመው በስማም በይ አውዝ ብለም ነው ሸይጣን በስማ ለምኑ ነው ግን ያስባልከኝ። እንደገና ደግሞ እንደዚህ አፈሙዝ የመሰሉ ሰዎች ራሳቸውን ሊያንቁ ገመድ ወይንም ደግሞ ሻሽ አንገታቸውን ተደግፈው የሚንቀሳቀሱ ሰዎች ነው ያሉት። ያው ለእነሱ አሁን እንትን አሻፈደብኝ አልሻፈደብኝ ሺት በቃ ከኔ ጋር ስትጣይ ከባነሳሁት ርዕስ ጋር ተጣይ። እሺ ያ እንትን አይሻፍድብኛ ምናምን ለምን ሄደሽ አትበጣት እንደዚህ ቦምብ እንደመታው ስጋ ለምን ብትንትና ቲምና ለሁሉም አትዳረሽም? በየቤቱ ለምን አትገቢም? ከፈለግሽ ለምን ለሁሉም ቁንጥርጥር አድርገሽ ለምን አትበታተኝም? ከፈለግሽ ባሌን ጎዳው ብላ እሙሟን በቲክቶክ አለ የእውነት ልቃሚ ነፍጣ ከኔ ጋር በእንደዚህ አይነት ጨዋታ ትጣላለች። አሁን አይላች ነበር ናይ አይ ቲንክ የሆነ ሰው ሄለን እንደዚህ እየሰደበችሽ ነው ሲሏት ባለፈው የቁንጅና ውድድር ስናካሄድ አልነበረም? እንዴት የቁንጅና ውድድር ላይ አላሸነፍኩ ብላ ነው እኮ የተጣላቸው። የቁንጅና ውድድር ለምን አላሸነፍኩም እንዴ? ጋይስ ከልብ ብናካሄደው ከሽልማት ጋር ቢሆን ኖሮ ምን ልትሆኑ ነበር? እራሳችሁ ሲጥልጥ አድርጉ ነበር እንዴ? እኛ እኮ ዝም ብለን ነው እዚህ የፈጠርነው። ዩቱብ ላይ ድሮ ይሄን ነገር አካሄደን ነበር። ትዝ ይላችኋል? ሁ ኢዝ ዘ ቤስት ዩቱበር የምትወዱት ምናምን ብለን አወዳድረን ነበር። ሶስት ዩቱበር አማርጠን በድምጽ ብልጫ አጽድቀን ለ3 ቀን ንጉስ ነበረ ክራውን አንገት እንትን ላይ አድርገን ኮሚኒቲያችን ላይ ፌስቡክ ላይ ለ3 ቀን ፕሮፋይሉ ይቀመጥ ነበረ። ትዝ ያላችሁ ከድሮ እንደዛ ነው። ሚኪ አሸናፊ ነበረ። ሚኪ ሾው ዮኒ አሸናፊ ነበር። ያ አይደል? ከአሽሩካ አሸናፊ ነበረ አይደል? ያ እንዴ እንደዛ ይሄ የኛ ከድሮም ይሄ ጨዋታ ነበር። እንደው ሌላ ቶፒክ መጣና ያ ሰብለ ጂጂ ዮኒ ተወዳድረው በድምጽ ብልጫ ነው የሰዎች ድምጽን ነው ማሰባስበው በስነ ስርዓት ጽፈኝ እንደዚህ አሳይቼ የዮኒ ድምጽ በለጠ። ዮኒ አሸነፈ። ከዛን